አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ የመዳም ቅመሞች ዛሬ እስኪ ሰአዳ ኢትዮጵያ ስደት ከመሰደዷ በፊት ምን ትመስላለች፣ ለውጥ እንዴት ነው በሚለው መጥቼላችኋለሁ። የመዳም ቅመሞች እንዳይደነግጡ ማለት ነው። እና እንዴት ናችሁ? ደህና ናችሁ? ዘንድሮ እንግዲህ ሰሞኑን ያው ለሳውዲ አረቢያ ለተለያየ ሀገር ኮንትራት ጠለብ ስለከፈተ አብዛኛው የኢትዮጵያ ልጅ ህፃን የ14 የ15 ዓመት ልጆች ከሀገራቸው እየወጡ ቀልጠው እየቀሩ ነው ማለት ነው። ምክንያቱም ያው ነፍስ አንድ ሰው ይሄ ይጎዳል ይሄ ይጠቅማል ብሎ ካላገናዘበ ከሀገሩ ሲወጣ በጣም ከባድ ነውና ብዙ ልጆች በአሁኑ ሰዓት እያያችሁ ነው እንግዲህ እንደዚህ ሆኖ ታመሙ፣ የአእምሮ መቃወስ አጋጠማቸው፣ ጠፎ ነው የሚባሉት ህፃናት ሁላ ማለት ነው። እና አንዳንድ ሰው ደግሞ ለምን ህፃን ልጅ ይመጣል፣ እንዴት ቤተሰብ ፈቀደ እንድትሄዱ ምናምን ብቻ የተለያየ ነገር እንትን ይላል። እና የጀማዓተል ኸይር የኛ ሀገር ህግ በህዝቡ ላይ እውነት ያኔ ጥብቅ የለውም። ገብቷችኋል? የኢትዮጵያ በተለይ የመንግስት ሰራተኛ ምናምን እውነት ነው ወላሂ ለሆዳቸው ብቻ ነው የሚያድሩት። ሆዳሞች ከርሳሞች ናቸው እውነት ለመናገር። ለምን ቢያንስ ከ18 ዓመት ያኔ የሆነ ሰው እንግዲህ ለአቅመ አዳም ደረሰ የሚባለው ከ18 ዓመት በላይ ነው አይደለም? ራሱን ወክሎ የሆነ ነገር ማድረግ የሚችለው ገብቷችኋል የምላችሁ። እና የኛ ሀገር ከቀበሌ ሊቀመንበር ጀምሮ የከተማ የወረዳ አስተዳደር ጀምሮ ለራሳቸው የሻሂ ብራቸውን ካገኙ እንኳን የ15 የ14 ዓመት ልጅ የ7 ዓመት ልጅ ያሳልፋል ወደ ሰው ሀገር ይሰዳል በሚለው ነው። ለማንኛውም እና ዛሬ ማለት ነው የሀገሬ ልጆች ወሎዬዎች እኔ ከሀገሬ ስወጣ እዚህ ላይ እነዚህን ልጆች ተመልከቱ። አንደኛዋ እህቴ ናት። እኔ ስመጣ የ3 ዓመት ህፃን ነበረች። የሚገርማችሁ ነገር የ3 ዓመት ህፃን እኔ ስመጣ ገብቷችኋል? የ3 ዓመት ህፃን ናት። አንደኛዋ ደግሞ የወንድሜ ሚስት ናት። ባል እንትን ናቸው። አሁን ይቺ አንደኛዋ እንግዲህ ተከየሉ በስንት በ12 በ13 ዓመቷ ነው የተዳረችው። አስባችሁታል? ወላሂ ላዚውና አሁን እነዚህ ሁለት ልጆች ተመልከቱ። በጣም ህፃን ናቸው እንደምታዩት 14 15 ዓመታቸው ነው። አንደኛዋ አግብታለች፣ ወንድሜ ሚስት ናት። ተገብታ ነው የመጣችው። አንደኛዋ ደግሞ የኔ እህቴ ናትና አሁን አንድ የወንድሜ ሚስት መጣለች በኮንትራት። ይችኛዋ ደግሞ እህቴ እንደዚህ አይነት መታወቂያ አሁን አሰርታለች። ፓስፖርት ልታወጣ ተመዝግባለች ማለት ነው። ገብቷችኋል? መታወቂያ ይዛችሁ ነው ፓስፖርት የምታወጡት። እና እኔ ከሀገሬ ስወጣ እኔ የወጣሁበት እድሜ እንግዲህ አስባችሁታል። ሰው እንዴት ነው ውጭ ላይ ሰዳችሁ? ቢያንስ ከኔ በፊት እንኳን የመጡት ከኔ ከፍ ይላሉ። ቢያንስ 16 17 ዓመት ይሆናቸዋል። እኔ በ15 ዓመት የነበር ከሀገሬ የወጣሁት። ግን ይሄን ማታወቂያ 15 ዓመት ራሱ ሳይሞላኝ ነው የተሰራው። ገብቷችኋል? እንግዲህ አንዲት ሴት ልጅ የ13 የ14 ዓመት ልጅ ሆና መታወቂያ እንደዚህ አድርገው ይመታሉ ማለት ነው። አስባችሁታል? ለምን ብር ከተገኙ አሁን ይህችን ማስታወቂያ ለማሰራት ብዙ ወረዳ ሂጄ በቃ አላሳለፉኝም። ለምን በጣም መስፈነሽ በጣም ትንሽ ነሽ። እንግዲህ በ14 ዓመቴ ማለት ነው። አስባችሁታል? እኛ ደግሞ በጣም ደቃቅ ነው ሰውነታችን። አንዳንድ ሰው ያለ እድሜው ፉፍ ይላል፣ ያለ እድሜው ይወፍራል፣ ቁመን ይጨምራል። እኛ የገጠር ልጆች እንግዲህ ቀጫጫ ነን አብዛኛዎቹ ማለት ነውና እንግዲህ ከሀገሬ ለመውጣት ይችን መታወቂያ በ14 ዓመቴ ስንት ዓመት ብለው እንደሰሩ ተመልከቱ። ምን ይላል እዚህ ጋር እድሜ 23 ይላል። የዛን ሰዓት እኔ ገና 14 ዓመቴ ነው። እውነት 25 ነበር ሊመታ የነበረው ግን በጣም ትንሽ ስለሆንኩኝ እንዴት በቃ 23 ይሁን ብለው 23 የ14 ዓመት ህፃን ልጅ እድሜ 23 ብለው መታወቂያ ሰጡኝ ማለት ነው። ወላሂ ነው የምላችሁ መታወቂያ ለመስጠት ያልሄድኩበት ወረዳ የለም። ወደ 4 ነው 3 ወረዳ ሂጅ በስንተኛው ነው ይሄ ተመታ። እንግዲህ የኔ ወረዳ እዚህ አይደለም። ያኔ የሀገራችን እንግዲህ ታውቃላችሁ ሰሜን ወሎ ሀብሮ ወረዳ ነው። ሀብሮ ወረዳ ይታያችኋል። ሰሜን ወሎ ሀብሮ ወረዳ ይላል። ቀበሌ 10 ይላል። ስራ ገበሬ የተሰጠበት የመታወቂያ ቀን መቼ ነው? 2005 3ኛው ወር ላይ
ነው የተሰጠሁት ማለት ነው። እንግዲህ እዚህ ጋር ምን ይላል መሰላችሁ እንትኑ የሰውየው ስም አለ ሲመስለኝ ሰውየው አሁን ሳይሞት አይቀርም በጦርነቱ። እዚህ ጋር የሀገሬ ልጆች እንደምታዩት የሀገራችን ፊርማ ማለት ነው ጣጣይቲ ይላል። አላህ ይረህመውና ከአያቴ ጋር ሂጄ አያቴ ነው ያሰጠኝ ይህንን መስታወቂያ ካክስቶቼ ከኛ ሀገር ካክስቶቼ በመርሳ በጨቆርሳ በውላውላ ታችን ደግሞ በቆላ በገፍራ ያልሄድኩበት የለም። በገፍራ ቁጥር 14 ነበሩ የአባቴ እህቶች እነሱ ጋር ሄድኩ አልተሰጠሁም። የራሳችን ቁጥር 21 ነው። ወደ ውላውላ እዛ አልተሰጠሁም። ወደ ጨቆርሳ ደግሞ እህቴም ስለነበረች እዛም ሄድኩ እዛም አልተሰጠሁም። በስተመጨረሻ የት ነው የተሰጠሁት ይሄን መታወቂያ ቁጥር 10 ሰሜን ወሎ ሀብሮ ወረዳ እንግዲህ ቁጥር 10 ቁጥር የሀገሬ ልጆች የሆነች ልጆች ማለት ነው። እና እንደዚህ ብሎ መታወቂያ ተሰጠ። ከዛ ፓስፖርት ይችን መታወቂያ ለመስራት ያ ሰውዬ ምንድን ያደረገው መጀመሪያ ላይ አልመታም ብሎ ነበር። የተወሰነች የስንት ብር እንደተሰጠ አላውቅም። ትንሽ ወተፍ ሲሰጥ ነው የመታልኝና እውነት እህቴ ነበረች ይችን ሂጃብ ራሱ ያለበሰች። ለምን ሂጃብ ራሱ መልበስ አልችልም ነበር። እህቴ ናት ፎቶ ልነሳ ሲሄድ ይሄት ሂጃብ ራሱ ያለበሰች ማለት ነው። እንግዲህ በዛ እድሜ ስደት ተመጥቶ አስቡት ይሄን ሁሉ አመት አለን እዚህ ሀገርና አሁን ያው ብዙ ህፃኖች ልክ እንደኛ እድሜ በነበሩበት ሰዓት እንደኛ እድሜ 14 15 አመታቸው እየመጡ ነው ማለት ነው። ለምሳሌ እነዚህ ሁለት ህፃናት ተመልከቱ ፓስፖርት ይዘው ፓስፖርት መያዙ ጥሩ ነው። የሰው ልጅ ደግሞ ፓስፖርት ከተሰጠ ይሄዳሉ በኮንትራት ሲመጡ ደግሞ በጣም ከባድ ነው። ህፃን ናቸው ምናምን በቃ እኔ አዲስ አበባ ፓስፖርቱን ለመሳብ ፓስፖርቱን ባህር ዳር ነው የሳብኩት። አዲስ አበባ ለማለፍ ራሱ ጉቦ ተከፍሏቸው ነው ያለፉት። ለምን በጣም ህፃን ነበርኩ። ተፈየሉ ምንም ነገር የለኝም። ያኔ ሴት ልጅ ለምሳሌ የለኝም ምን የለኝም ቅጭት ያልኩ ስለነበርኩኝ ብር ሲያገኙ ነበር አዲስ አበባ ራሱ ያሳለፉኝ። እነዚህ ደግሞ ከመጣሁ በኋላ ደግሞ በጣም ከባድ ነበር። ለምን እነዚህ እንግዲህ አረቦች አስቡት 8 አመትሽ ነው 7 አመትሽ ነው ነበር የሚሉኝ በአስተርጓሚ። ለምን በጣም ህፃን ስለነበርኩኝ መክተብ ድረስ መልሰው ነበር። ምንድነው ምን ልሰራልን ነው እኮ ገና ህፃን ናት። የትም ነሽ እናት አለሽ አባት አለሽ እውነት እንዴት ላኩሽ ወላጆችሽ እያሉ በጣም ነበር የተገረሙት አረቦቹና አሁንም እንግዲህ እንደምታዩት ህፃኑ ሁላ ፓስፖርት እያወጣ በሳኡዲ በዱባይ በተለያየ ሀገር እየመጣ በየበረሃው በየበደው ደግሞ በጣም የሚጠልቁት አብዛኛዎቹ በደው ናቸው። ብዙ ችግር መከራ እየደረሰባቸው ነው የምር እና አንዳንድ ሰው ወይ ደግሞ ሻይሉም ልጆቹ አሁን ግን በነገራችን ላይ ኮንትራት አትሄዱም ካላቸው ቤተሰብ ምንድነው ጠፍተው በባህር ነው የሚመጡት። ስለዚህ ህጋዊ የመሰለ ነገር የለም። ለማንኛውም የጀማዓተል ኸይር እና እንደዚህ ነው እንደዚህ ብለን ለሁለት አመት መተን እዚሁ ቀልጠን ቀረን። እውነት እድሜያችንን ቅልጥ አድርጎ በለው የአረብ ሀገር ጉልበታችንን አንድ ቀን እንደወጣት ዘና ፈታ ሳልል የምር እና የሆነ ነገር ካለፈ በኋላ ነው የሚቆጫችሁ። በልጅነታችሁ ዘና ፈታ ብላችሁ ሀገራችሁ በቃ ብዙ ነገር ካሳለፋችሁ አይቆጫችሁም። እና ያ ጀማዓተል ኸይር የዛሬው ቪዲዮ ይሄንን ይመስላል። እንዴት ነው እስኪ ትናንትና የሆኑ ልጅ ፖስት አድርጌ ማንኛው ነሽ አንቺ እያላችሁ ነበር እና እኔ እቺ ነኝ ላሳያችሁ እንዴ እኔ እቺ ነኝ እላችኋለሁኝ። የሚገርም እኮ ነው። እና ላይክ እና ሰብስክራይብ እያደረጋችሁ ያ ጀማዓተል ኸይር እንግዲህ ለ20 አመት የሚያገለግል እንትን ነው ማሻአላ ነው። ይሄንን ይመስላል እላችኋለሁ። ላይክ ሰብስክራይብ እያደረጋችሁ